ሰላም እንዴት ናችሁ? ውድ ፍሬሽ ማይንድስ አካዳሚ ቤተሰቦች፣ ዛሬ ደግሞ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 5 ፓርት 2 ፋላሲ ኦፍ ሪሊቫንስ የሚለውን ይዤላችሁ መጥቻለሁ። በፓርት 1 ላይ ፋላሲ ምንድን ነው፣ ፎርማል ፋላሲ፣ ኢንፎርማል ፋላሲ የሚለውን ደግሞ እንዲሁም ደግሞ ቻፕተሩ የሚሸፍናቸውን የፋላሲ አይነቶችም እንደዚሁ ኦቨርቪው ሰጥቻችሁ ነበር። ከዚህ በኋላ ደግሞ እያንዳንዱን ፋላሲ በዲቴል እንመለከታለን ማለት ነው። በዛሬ ቪዲዮ ፋላሲ ኦፍ ሪሌቫንስ የሚለውን እንመለከታለን። ፋላሲ ኦፍ ሪሌቫንስ ከስሙ እንደምንረዳው በፕሪሚሲስ እና በኮንክሉዥን መካከል ያለው ግንኙነት ሎጂካሊ ሪሊቫንት ሲሆን የምንፈጥረው ፋላሲ ኦፍ ሪሊቫንስ ይባላል ማለት ነው። ስለዚህ ፋላሲዎቹ ሎጂካሊ ሪሊቫንት ቱ ዘ ኮንክሉዥን ናቸው ፕሪሚሶቹ፣ ነገር ግን ሳይኮሎጂካሊ ኢሪሊቫንት ናቸው ወይም ደግሞ ሳይኮሎጂካሊ ልክ የሚመስሉ ሎጂካሊ ግን ኢሪሊቫንት የሆኑ ማለት ነው። ለምሳሌ አንድ ተማሪ ለመማር ሆስፒታል ቢሄድ ማለት ነው ለመማር ሆስፒታል ሄደ ማለት ልክ አይደለም አይደለ? የሄደበት ቦታ ሆስፒታል መታከሚያ ነው እንጂ መማር አይደለም። ስለዚህ እንደዚህ አይነት ነገሮች ሲሆኑ which is fallacy of relevance እንለዋለን ማለት ነው። ደግሞ ኢሪሊቫንት የሆነ በፕሪሚስ እና በኮንክሉዥን መካከል ያለው ግንኙነት ኢሪሊቫንት ሲሆን ማለት ነው። ነገር ግን ይሄ ኢሪሊቫንት መሆን ሳይኮሎጂካሊ ደግሞ ልክ መስሎ ሊታይ ይችላል ከላይ ስንመለከተው። ለዛም ነው ኢንፎርማል ፋላሲ ላይ ስትራክቸሩን ተመልክተን ፎርሙን ተመልክተን አይደንቲፋይ ማድረግ አንችልም። ኢንፎርማል ፋላሲን አይደንቲፋይ ማድረግ የምንችለው ኮንተንቱን ተመልክተን ነው ብለን ነበር አይደለ? ዲቴይል ስቴትመንቱን ተመልክተን ነው ብለን ነበር። ስለዚህ ፋላሲ ኦፍ ሪሌቫንስ ምንድነው? ኢሪሊቫንት የሆነ ግንኙነት ሲኖራቸው ማለት ኮንክሉዥን ዳዝንት ፎሎ ዘ ፕሪሚሲስ ሎጂካሊ። ስለዚህ ኮንክሉዥኑ ፕሪሚሲሱ ምን ፎሎ አያደርግም ማለት ነው፣ ሎጂካሊ ፎሎ አያደርግም ማለት ነው። ስለዚህ ከጉድ አርጊመንት የሚለየው ፋላሲ ይሄ ፋላሲ ኦፍ ሪሌቫንስ ምንድነው? ጄኒዩን የሆነ ኤቪደንስ አለው፣ ልክ የሆነ ኤቪደንስ አለው። በኮንክሉዥን እና በፕሪሚስ መካከል ያለው ግንኙነት ሪሊቫንት ነው ጉድ አርጊመንት ከሆነ። ይሄ ፋላሲ ኦፍ ሪሌቫንስ ከሆነ ግን ኢሞሽናል አፒል ነው ያለው ወይም ደግሞ ይሁን ኢሞሽናል የሆነ ግንኙነት ነው ያለው። ወይም ደግሞ በፕሪሚስ እና በኮንክሉዥን መካከል ያለው ግንኙነት ኢሞሽናል ነው፣ ሳይኮሎጂካል ነው። ያ ማለት ምን ማለት ነው? የሆነ ስሜታዊ ግንኙነት ሊሆን ይችላል። ኤግዛምፕል ስንመለከትና ወደ እያንዳንዱ ስንገባ በደንብ ይገባቸዋል። ኢሞሽናል የሚለው ማለት ነው። ወይም ደግሞ ሰው በኢሞሽን ተነስቶ ለምሳሌ በብስጭት ሊሆን ይችላል፣ በማሳዘን ሊሆን ይችላል ተመስርቶ የሚሰራቸው አርጊመንቶች ሊኖሩ ይችላሉ። እንደዚህ አይነት በዚህ አርጊመንት የሚፈጠሩ ፋላሲዎች ምን ይባላሉ ማለት ነው? ፋላሲ ኦፍ ሪሌቫንስ ይባላል። ሞስትሊ ደግሞ ኢሞሽናል ነው ማለት ነው። ታዲያ ይሄ ፋላሲ ኦፍ ሪሌቫንስ በስሩ 8 አይነት ፋላሲዎችን ይዘን አፒል ቱ ፎርስ፣ አፒል ቱ ፒሲ፣ አፒል ቱ ፒፕል፣ ሌሎች ደግሞ አጌንስት ፐርሰን እያልን እንመለከታቸዋለን ማለት ነው። ሬድ ሄሪንግ የተመሳሰሉት ማለት ነው። ስለዚህ አፒል ቱ ፎርስ የምንለው ኢምፕሎይ ትሬት ወይም ደግሞ ፎርስን በመጠቀም የምንፈጥረው ከሆነ፣ ፒቲ ከሆነ ደግሞ በማሳዘን ነው። አፒል ቱ ፒፕል ደግሞ የሰዎችን ድዝዛይር፣ የሰዎችን ፍላጎት፣ የሰዎችን ስሜት በመንካት የምናደርገው ከሆነ ነው ማለት ነው። ሌላው ደግሞ አጌንስት ፐርሰን የምንለው ደግሞ ከሰዎች በተቃራኒ ከሎጂካል ሪዝኒንግ ይልቅ ከሰዎች ስሜት ከሰዎች ፍላጎት በተቃራኒ በመቆም ማለት ነው። በደንብ ዲቴል ስለምንመለከተው አስሪየንት፣ ስትሮማን፣ ሚሲንግ ዘ ፖይንት፣ ሬድ ሄሪንግ እያል እያንዳንዳቸውን እንመለከታለን ማለት ነው። ወደ መጀመሪያው ስንመለከት እንግዲህ የመጀመሪያው የፋላሲ ኦፍ ሪሊቫንስ የመጀመሪያው ታይፕ አፒል ቱ ፎርስ ወይም ደግሞ ስቲክ ፋላሲ ነው። ስቲክ ምንድነው? ልምጭ ነው አይደለ? ይህ ቁጣ የተሞላበት በፎርስ ወይም ደግሞ የሆነ ነገር በኃይል ኮንክሉዥን መስጠት ስንፈልግ የሆነ ፕሪሚስ ሰጥተን ያን ነገር እንዲፈጸምልን ኃይል ስንጠቀም ያ ነገር ሳይኮሎጂካል ሊሆን ይችላል፣ ፊዚካል ሊሆን ይችላል። እንደዚህ አይነት ፎርስ ስንጠቀም እንለዋለን ማለት ነው። አፒል ቱ ፎርስ እንለዋለን ማለት ነው። አርጊውርስ ፖዝስ ኮንክሉዥን ባይ ኢምፕሎይንግ ትሬት ኦን ሊስነር ኦር ሪደር። ሊስነሩ ወይም ደግሞ አድማጩን ወይም ደግሞ አንባቢውን ኮንቪንስ የምናደርገው ያ አርጊወሩ ኮንክሉዥን የሚሰጠው በምን ተመልክቶ ነው ማለት ነው? ዛቻ ወይም ደግሞ ፎርስ ትሬት ተጠቅሞ ነው ማለት ነው። ይህ ታዲያ ትሬቱ ወይም ደግሞ ዛቻው ምን ሊሆን ይችላል? ፊዚካል ሊሆን ይችላል፣ ሳይኮሎጂካል ሊሆን ይችላል ማለት ነው። ፊዚካሊ ሲሆን ኤክስፕሊሲት ፎርስ የምንለው ማለት ነው። ለምሳሌ በመደባደብ ሊሆን ይችላል። በእንደዚህ አይነት ሁኔታዎች ሰውን ኮንቪንስ የምናደርግ ከሆነ ወይም ደግሞ የእኛን ሀሳብ እንዲቀበል የምናደርግ ከሆነ ፊዚካል ፎርስ በመጠቀም ፊዚካል ወይም ደግሞ ኤክስፕሊሲት ፎርስ ወይም ትሬት እንላለን ማለት ነው። ሳይኮሎጂካል ከሆነ ደግሞ ያንን ሰውዬ ኢሞሽን በመንካት እንደዚህ አይነት ማስፈራሪያዎች ከሆኑ ደግሞ ሳይኮሎጂካል ደግሞ ኢምፕሊሲት ፎርስ እንለዋለን ማለት ነው። ስለዚህ እነዚህ እንትኖች ወይም ደግሞ ትሬት ወይም ደግሞ ዛቻ
ሎጂካሊ ኢሪሊቫንት ነው። ምክንያቱም ሎጂክ ማለት በፕሪሚስ እና በኮንክሉዥን መካከል ሎጂካሊ የሆነ ፍሎው እንዲኖረው ኢንፈረንሻል ክሌሙ ጉድ እንዲሆን ወይም ደግሞ ፋላሲ ፍሪ የሆኑ አርጊመንቶችን ክሬት ለማድረግ ነው አይደለ ሎጂክ ነው የምንጠቀመው። ፎርስን ሳንጠቀም ግን ሪዝኒንግን ተጠቅመን ምክንያታዊ ይሆናል እያንዳንዱ ነገር በማስረጃ ተጠቅመን እንትን እንድናደርግ ስለሆነ የሚፈለገው ትሬት ወይም ደግሞ ዛቻ ሎጂካል አይደለም አይደለ። ስለዚህ ትሬት ሎጂካሊ ኢሪሌቫንት ነው እንላለን ማለት ነው። ለምሳሌ ኤግዛምፕሎችን ስንመለከት በደንብ ግልጽ ያላቸው ሚስተር ከበደ you have accused me of fraud and embezzlement. You have to drop the charge you filed against me. You have to remember that I am your ex-boss. I will torture both you and your family member if you do not drop your case. got it ይላል። እዚህ ጋር ምንድን ነው የሚለው በእኔ ላይ ያነሳውን የማጭበርበር ክስ የማታነሳልኝ ከሆነ ወይም ደግሞ የከሰስከኝ ክስ የማታነሳልኝ ከሆነ አለቃ እንደሆንኩ ወይም ደግሞ አለቃ እንደነበርኩ አስብ። ስለዚህ በአንተ ላይ ምን አደርሳለሁ ይላል። በአንተና በቤተሰቦች ላይ ጉዳት አደርሳለሁ ወይም ደግሞ የከፋ ችግር አደርሳለሁ ነው የሚለው። ስለዚህ ያ ሰውዬ ክሱን እንዳነሳለት በማጭበርበር የከሰሰውን ክስ እንዳነሳለት እየጠየቀ ያለው በምንድን ነው ማለት ነው? በፎርስ ነው። አለቃ ስለነበርኩ እኔ ጉዳት አደርስብሃለሁ ምናምን እያለ እያስፈራራው ስለሆነ ይህ አይነት ፋላሲ ወይም ደግሞ ፎርስ ተጠቅሞ ያለውን ኃይል ተጠቅሞ ያለውን ፓወር ተጠቅሞ ሀሳቡን እንዲቀበሉለት ማድረግ ወይም ደግሞ ኮንክሉዥን መስጠት ምን እንለዋለን ማለት ነው? አፒል ቱ ፎርስ እንለዋለን ማለት ነው። ሁለተኛውን ጥያቄ ለምሳሌ ሁለተኛውን ኤግዛምፕል እንመልከተው። ሁለተኛው ኤግዛምፕል ምንድን ነው የሚለው ቻይልድ ፕሌይሜት ጆሲ in the house is the best show on TV and if you don't believe it I am going to call my big brother over here and he's going to beat you up. ጆሲ ኢን ሃውስ የሚባለው በቲቪ ላይ ያለው ቤስት ሾው ነው። ይሄን የማትቀበል ከሆነ ወንድሜን ጠርቼ ይመጣል። ህፃን እያላችሁ ምናልባት ታስታውሱ ከሆነ የሆነን ሰው ኮንቪንስ ለማድረግ ስትፈልጉ ወይም ደግሞ ለምሳሌ ከጓደኛችሁ መጫወቻ የሆነ ነገር መቀበል ፈልጋችሁ አይ ይሄን ነገር የማትሰጠኝ ከሆነ ለእናቴ ይናገራሉ። እንደዚህ አስደበድባለሁ አይነት ዛቻዎችን እንጠቀማለን አይደል? ይህ አይነት ፋላሲ ይህ አይነት እንትን ስንጠቀም which is ምን እንለዋለን ማለት ነው? አፒል ቱ ፎርስ እንለዋለን ማለት ነው። ምክንያቱም ማስፈራራትን እየተጠቀምን ነገሮችን እንዲደረግልን ወይም ደግሞ የእኛን ሀሳብ ተቀባይነት እንዲያደርግ እየተጠቀምን ስለሆነ ማለት ነው። ለምሳሌ እዚህ ጋር lately there has been a lot of negative criticism of our policy on death benefits. Let me tell you something people. If you want to keep working here, you need to know that our policy is fair and reasonable. I won't has anybody working here who doesn't know this. So እዚህ ጋርም እንደዚህ ነው። በእኛ በስራችን ላይ በስራችን ፖሊሲ ላይ ብዙ ወቀሳዎች ይካሄዱበታል፣ ክሪቲሲዝሞች አሉት። ይህን ግን ጥሩ ነው ብለህ የማትቀበል ከሆነ እዚህ መስራት አትቀጥልም ነው። እዚህ ጋር መስራት መቀጠል የምትፈልግ ከሆነ ልክ ያልሆነውን ነገር ልክ ነው ብለህ መቀበል አለበት ነው የሚለው። ስለዚህ ይሄ ሰውዬ ሎጂካል ሳይሆን ያን ነገር ህጉን ልክ እንደሆነ እንዲቀበል እያደረገው ያለው ሎጂካል ያሳምኖ ሳይሆን ፎርስ በመጠቀም ነው። ከስራ አባራለሁ በሚል ዛቻ ነው። ስለዚህ ይሄ አይነት እንትን ምን ይባላል ማለት ነው? አፒል ቱ ፎርስ እንለዋለን ማለት ነው። አራተኛውም ተመሳሳይ ሴክሬታሪ ሪፖርት I deserve a rise in salary for the coming year. After all, you know how friendly I am with your wife and I sure you wouldn't want her to find out what has been going on between you and the ex-export client on yours psychological trait ይላል። እዚህ ጋር ለምሳሌ አሁን በዚህኛውም ኤግዛምፕል እንደምንመለከተው ሴክሬታሪ ቱ ቦስ ሴክሬታሪ ወይ ደግሞ ጸሐፊው አለቃው ምንድን ነው እያለው ያለው የደሞዝ ጭማሪ ይፈልጋለሁ። ስለዚህ እኔ ከሚስት ጋር ያለኝን ቀረቤታ ታውቃለህ፣ አንተ ደግሞ ከሌላ ሰው ጋር ከሚስት ውጭ እየማገጥክ እንዳለ ሚስት እንድታውቅብህ የምትፈልግ አይመስለኝም። እሱን እንድታውቅብህ የማትፈልግ ከሆነ ደሞዝ ጨምረኝ፣ ደሞዝ ካልጨመርከኝ ደግሞ ለሚስት እነግራታለሁ። ስለዚህ እያስገደደው ያለው ሚስጥርን አወጣብሃለሁ እያለ በማስፈራራት ስለሆነ ምን እየፈጸመ ነው ማለት ነው? አፒል ቱ ፎርስ ነው ማለት ነው። ይሄ ምንድነው? ሳይኮሎጂካል ትሬት ነው። ሳይኮሎጂ ላይ ነው እየተጫወተ ያለው። በመናገር ነው እንትን እያለ ያለው። ኢሞሽናሊ ነው የሰውየውን ሀሳብ እየነካ ያለው ማለት ነው። ስለዚህ እንደዚህ አይነት ፋላሲዎች ሲሆኑ which is አፒል ቱ ፎርስ እንለዋለን ማለት ነው። ሌላው ደግሞ ሁለተኛው የፋላሲ ኦፍ ሪሌቫንስ አይነት ምን ይባላል ማለት ነው? አፒል ቱ ፒቲ ይባላል ማለት ነው። አፒል ቱ ፒቲ የምንለው ደግሞ ከፋላሲ ኦፍ ከአፒል ቱ ፎርስ በተቃራኒው በማሳዘን የሚፈጸም ፋላሲ ነው ማለት ነው። ሰፖርት ኮንክሉዥን ሜርሊ ባይ ኢቮኪንግ ፒቲ ኢን ዋንስ ኦዲየንስ በኦዲየንስ ወይም ደግሞ በአድማጩ ላይ ምን በማድረግ ነው ማለት ነው? የማሳዘን ስሜት በመፍጠር ነው ማለት ነው። እዚህ ጋር ያኛው በማስፈራራት ነው፣
አድማጩን በማስፈራራት ወይም ደግሞ ሊስነሩን ወይም ደግሞ ሪደሩን በማስፈራራት ነው አፒል ቱ ፎርስ ከሆነ፣ የኛው ደግሞ በተቃራኒው በማሳዘን ነው ማለት ነው። ኢፍ ዘ አርጊወር ሰክሲድስ ኢን ኢቮኪንግ ስትሮንግ ፊሊንግስ ኦፍ ፒቲ ዘ ሊስነርስ ሜይ ዲሳይድ ቱ አክሴፕት ዘ ኮንክሉዥን ዊዝአውት ሎጂካል ኤቪደንስ። ስለዚህ አርጊወር ወይም ደግሞ አርጊመንቱን እንትን የሚለው ሰውዬ በእንትኑ ከተሳካለት፣ በማሳዘን ከተሳካለት፣ እነሱን ማሳዘን ከቻለ እሱ ማለት ራሱ ላይ እንደዚህ ሁኜ ነው ቲቸር እኔ እኮ ፈተና ያልሰራሁት ማዘሬታማ እያሰብኩ እንደዚህ ከርሜ ምናምን ብለን መምህሩም ፈተና ጥያቄ ውጤት የምናስጨምረው ከሆነ which is appeal to pity ነው። እኛ በማሳዘን ቲቸሩን እንዳዝን እያደረግን ስለሆነ ማለት ነው። ስለዚህ ይህ አይነት እንትን ከፈጠር ምን ይባላል ማለት ነው? አፒል ቱ ፒቲ ይባላል ማለት። ስለዚህ እኛ ሰውየውን ኮንቪንስ ማድረግ ከቻል ወይም ደግሞ ማሳዘን ከቻል የኛ ኮንክሉዥን እንደ ልክ ሊቆጠር ይችላል ማለት ነው። ያለነበብኩት እንደዚህ ነው እንደዚህ ኩኜ ነው ብለን ችግር የምንደራረብ ከሆነ መምህሩ አዝኖልን የአለማንበባችንን እንደ ልክ እንደሆነ ነገር አድርጎ ሊቀበልልን ይችላል ማለት ነው። ይሄ ደግሞ ሎጂካሊ ልክ አይደለም። እንደዚህ አይነት ከሆነ አፒል ቱ ፒቲ እንለዋለን ማለት ነው። ለምሳሌ the headship position in the Department of Accounting should be given to Mr. Omar Abdullah. Omar has 6 hungry children to feed and his wife disappearing is an operation to save her eyes. ስለዚህ የዲፓርትመንት ሄድሽፕ ፖዚሽኑ የአካውንቲንግ ዲፓርትመንት ሄድሽፕ ወይም ደግሞ መሪነቱ ለሚስተር ኦማር ሊሰጠ ይገባል። ሚስተር ኦማር 6 የተራቡ ልጆች አሉት። ሚስቱ ደግሞ አይኗ ሊጠፋ ደርሷና ለእሷ ለሕክምና ያስፈልጋታል። ስለዚህ እሱ መሆን አለበት። ስለዚህ ሰው መቀጠር ያለበት የትምህርት ማስረጃውን፣ ፐርፎርማንሱ፣ ችሎታ ታይቶ ነው አይደለ? እዚህ ጋር ግን ምንድነው እየተደረገ ያለው? ልጆቹ ተርበዋል፣ ሚስቱ መታከሚያ የላትም ተብሎ የማሳዘን ስሜት እንትን ብሎ ወይም ደግሞ በማሳዘን ፒቲ በመፈጸም የሚፈጠር ኮንክሉዥን ከሆነ ምንለዋለን ማለት ነው? አፒል ቱ ፒቲ እንለዋለን ማለት ነው። ስለዚህ እዚህም ምን ተፈጠረ ማለት ነው? ሎጂካሊ ስናየው ልክ አይደለም፣ ነገር ግን ሳይኮሎጂካሊ ልክ መስሎ የሚሰማ ነገር ሊኖረው ይችላል ማለት ነው። እንደዚህ አይነት ፋላሲ ደግሞ አፒል ቱ ፒቲ እንለዋለን ማለት ነው። እዚህ ጋርም ታክስ ፔየር ቱ ጀጅ ይላል። ዩር ሆነር አይ አድሚት ዳት አይ ዲክሌርድ ሰርቲን ችልድረን አስ dependence on my tax return, even though I have only 2. But if you find me guilty of tax evasion, my reputation will be ruined. I'll probably lose my job. My poor wife will not be able to have the operation that she desperately needs, and my kids will starve. Surely I am not guilty. So እዚህ ጋር አሁንም እንትን እያለ ነው ያለው፣ የማሳዘን ስሜት እየፈጠረ ነው ያለው። 13 ልጆችን ይዤ እንትን እያልኩ ነው፣ እያሳደግኩ ነው፣ ሚስቴ ልትራበብኝ ነው ምናምን የሚባል የማሳዘን እንትን ስሜቶች ወይም ደግሞ ሰውን ሊያሳዘን የሚችሉ ኤቪደንሶችን ወይም ደግሞ ፕሪሚሶችን ይዞ እየመጣ የሚፈጠር ከሆነ which is ምን እንለዋለን ማለት ነው? አፒል ቱ ፒቲ እንለዋለን ማለት ነው። There are arguments from PT which are reasonable and plausible, which is called argument compassion. እዚህ ጋር ደግሞ አፒል ቱ ፒቲ ውስጥ የሚካተተው ሆነው ነገር ግን reasonable ይሆናሉ። እነዚህ ምን ይባላሉ ማለት ነው? argument compassion ይባላሉ ማለት ነው። ምን ማለት ነው? ለምሳሌ የሰው ልጅ ያዝናል አይደል? የሆነ ሰው ተጎዳ ሲባል ምናምን ያዝናል። ልክ የሆነ አንዳንዴ ልክ የሆነ ሊታዘንበት የሚገባ ነገር አለ ማለት ነው። Most society value helping people in the time of danger and showing compassion and sympathy in natural response in some situations. So በአንዳንድ ሲቹዌሽን ላይ የሰው ልጅ ሊታዘንለት ይችላል ጉዳት ሲደርስበት ምናምን። ለምሳሌ የሆነ አካባቢ የጎርፍ አደጋ ቢደርስበት እና የጎርፍ አደጋ ስለደረሰባቸው እንደዚህ ስለተጎዱ ቤታቸው ስለወደመ እነዚህ ሰዎች መረዳት አለባቸው ቢባል ይሄ ፒቲ ሊባል አይችልም። ምክንያቱም እንደ ሰው ልክ የሆነ ነገር ስለሆነ ማለት ነው። እንደዚህ አይነት ነገር ከሆነ compassion ይባላል ማለት ነው። argument compassion ይባላል። So if some group of people are in danger, helping out may require appeal to the compassion ይላል ማለት ነው። ስለዚህ ለምሳሌ እዚህ ጋር ያለውን argument እንመልከተው። 20 children survive earthquakes that kill most people in the village. Those children lost their parents. They are out of school and home in the street. Unless we each of us contribute money, their life will be in danger in the coming days. We should help those children as much as we can. So እዚህ ጋር ምንድን ነው የሚለው? 20 ህፃናት በመሬት ምንድን ነው earthquake በመሬት መንቀጥቀጥ ምክንያት ተርፈዋል። ከዛ ካደጋው ተርፈዋል። ነገር ግን ቤተሰቦቻቸው ሞተዋል። መንገድ ላይ ነው ያሉት። መጠለያ የላቸው ምናምን ብሎ ስለዚህ እነዚህ ልጆች ልንደርስላቸው ይገባል ቢባል ይሄ ምንድን ነው? እንደ ሶሻይታል ሰው በአደጋ ጊዜ ይረዳዳል ብለን አይደል እዚህ ጋር። ስለዚህ
በዚህ ሁኔታ ውስጥ ያለ ከሆነ which is argument compassion ይባላል ማለት ነው። ልክ የሚሆንበት አጋጣሚ ሲኖር ማለት ነው። ሌላው ደግሞ ሶስተኛው የፋላሲ ኦፍ ሪሊቫንስ አይነት አፒል ቱ ዘ ፒፕል ነው። ሶ አፒል ቱ ዘ ፒፕል ማለት ደግሞ ምን ማለት ነው? የሰዎችን ስሜት ናቹራሊ ዋንት ቱ አክሴፕትድ ሎቭድ ኤንድ ኤስቲምድ ባይ አዘርስ። ሶ የሰው ልጅ በሌሎች ሰዎች መወደድ ይፈልጋል፣ መከበር ይፈልጋል፣ የሆነ ክብር እንዲሰጠው አይደለ? የሆነ ከሌሎች ከፍ ብሎ መታየት፣ ዝና ምናምን ይፈልጋል አይደለ? ሶ እሱን ዝና ይቺን ስስ ብልት ተጠቅሞ የሰው ልጅ ምንድነው ፋላሲ ሲፈጸምበት ውጭ የምንለው ማለት ነው አፒል ቱ ዘ ፒፕል እንለዋለን ማለት ነው። ሶ ይህን ታዲያ ፕሮብለሙ ምንድን ነው የሚመጣው? ሀው ሴኩር ዲዛይር ይህን ምኞቱን ታዲያ እንዴት ነው የሚያሳካው? እንዴት ነው አቺቭ የሚያደርገው የሚለውን ነገር ስንመጣ ይህን የሚያደርግበት መንገድ which is አፒል ቱ ፒፕል የሚለውን ነገር የሚለውን ፋላሲ እንትን ያመጣልናል ማለት ነው። ኮሚትድ ዌን አን አርጊወር ድራው ኤ ኮንክሉዥን ባይ ማኒፑሌቲንግ ዘ ዲዛይር ኦፍ ዘ ፒፕል ዩዚንግ ዲፈረንት ቴክኒክ። ሶ የተለያዩ ቴክኒኮችን በመጠቀም የሰዎችን ፍላጎት ማኒፑሌት ማድረግ ሲችል፣ የሰዎችን ስሜት ማኒፑሌት ማድረግ ሲችል which is አፒል ቱ ፒፕል እንለዋለን ማለት ነው። ሶ arguers illogically attempt to express the desired emotion of the people for some private motive. so ለግል ጥቅሙ ሊሆን ይችላል እኮ ለፕራይቬት ሞቲቭ ሊሆን ይችላል። ነገር ግን የሰዎችን ፍላጎት፣ የሰዎችን ዲዛይር፣ የሰዎችን ኢሞሽን ማነሳሳት ሲችል፣ የሰዎችን ስሜት መለወጥ ሲችል which is appeal to people የሚባል ፋላሲ ይፈጥራል ማለት ነው። እዚህ ጋር በምሳሌ ስንመለከተው በደንብ ይገባቸዋል። እዚህ claim if you want to be member of the group accept xyz as true. so ምንድነው የሚለው? የዚህ ግሩፕ አባል መሆን ከፈለግ ይሄን ተቀበል። አንተ እንደዚህ ራፐር መሆን ከፈለግ እንደ ራፐር ልበስ። እንደዚህ አይነት እንትኖች ማለት ነው። ሶ እንደዚህ አይነት ነገር ሲሆን which is appeal to people የሚለውን ፋላሲ አፕላይ ያደርጋሉ ማለት ነው። ሶ የአፒል ቱ ፒፕል ታዲያ ዳይሬክት አፕሮች እና ኢንዳይሬክት አፕሮች ተብሎ በሁለት ይከፈላል። ዳይሬክት አፕሮች የምንለው ምንድነው? አርጊዮር ወይም ደግሞ አርጊው የሚያደርገው ሰው ላርጅ ነምበር ኦፍ ፒፕልን ባንድ አድሬስ ያደርገው። አርጊዮር the large number of group of people exercise the emotions and enthusiasm of the crowd to win acceptance for his or her conclusion. ብዙ ሰዎችን ሰብስቦ የእሱን ኮንክሉዥን አክሴፕት እንዳደርጉት ተቀባይነት እንዳገኝ ሲያደርግ ምን እንለዋለን ማለት ነው? ዳይሬክት አፕሮች እንለዋለን ማለት ነው። ለምሳሌ በዓለም ጦርነት ጊዜ ሂትለር ምን ብለዋል? የጀርመን ህዝብ ከሌሎች ህዝብ የተለየ ነው፣ እናንተ ታሪክ መስራት ትችላላችሁ፣ የተለያችሁ ናችሁ እያላቸው ነበር አይደለ? ይሄን ቃላቱን በመጠቀም ይሄን ቅስቀሳውን በመጠቀም ግሩፕ ኦፍ ፒፕልን እንድነሳ አድርጓል ማለት ነው። የእሱን ሀሳብ እንዲቀበሉት አድርጓል። ሶ እንደዚህ አይነት ነገር ሲሆን which is ዳይሬክት አፕሮች እንለዋለን ማለት ነው። ብዙ ህዝቦች እንትን ብሎ የሀሳብ ተቀባይነት። ሶ ይሄ ኦብጀክቲቭ ምንድነው? አርዝ ሞብ ሜንታሊቲ። ሞብ ሜንታሊቲ ማለት ምን ማለት ነው? ንቅናቄ ማለት ነው በቀላሉ ሞብ ሜንታሊቲ ማለት። ስለዚህ ንቅናቄን መፍጠር ነው። ፖለቲከኞች የሚጠቀሙት አፕሮች ነው ይሄ ዳይሬክት አፕሮች የምንለው በአፒል ቱ ፒፕል ውስጥ ማለት ነው። የሆነ ህዝብ ይሰበስቡና እናንተ ትችላላችሁ፣ እንደዚህ ትችላላችሁ፣ ይሄን ማድረግ ትችላላችሁ፣ ይሄን መለወጥ ትችላላችሁ፣ ይሄን እናደርገዋለን ብሎ ሞብ ሜንታሊቲ ወይም ደግሞ በሰዎች መካከል ንቅናቄ ሲፈጠር ኢሞሽናል የሆነ ነገርን በመጠቀም ወይም ደግሞ ሎጂካል ባልሆነ መልኩ which is ምን እንለዋለን ማለት ነው? አፒል ቱ ፒፕል እንለዋለን። አፒል ቱ ፒፕልም ሆኖ ምንድነው ማለት ነው? ዳይሬክት አፕሮች ነው ማለት ነው። Individuals in the audience want to share the excitement and find themselves accepting any number of conclusions with ever increasing fervor. Usually employed by speakers, propagandists, politicians. ስለዚህ በተናጋሪዎች በፕሮፓጋንዳ እንትን በሚሉ ሰዎች በፖለቲከኞች ነው አፕላይ የሚደረገው። ቀደም እንዳልኳችሁ በእነ ሂትለር ጊዜ ለምሳሌ የጀርመን ህዝብ ተነስተው ጦር ሜዳ ያወጡት ያስጨፈጨፉት ምን እያደረጉ ነው? እናንተ የተለያችሁ ህዝቦች ናችሁ እያሉ ነው ማለት። ስለዚህ ሞብ ሜንታሊቲ ወይም ደግሞ ንቅናቄን መፍጠር ስለሆነ የዳይሬክት ዓላማው ላርጅ ነምበር ኦፍ ፒፕልን እንትን በማለት ነው ማለት ነው። ሌላው ኢንዳይሬክት አፕሮች የምንለው ደግሞ ከዳይሬክት አፕሮች በተቃራኒ ኢንዲቪጁዋልን አፌክት ሲያደርግ ነው። ይሄ ኢንዳይሬክት አፕሮች የምንለው ማለት አርጊዮር አፒል ኖት አት ዘ ክራውድ አት ኤ ሆል በት አን ኢንዲቪጁዋል ሰፓሬትሊ ሁ ሃቭ ሪሌሽንሺፕ ቱ ዘ ክራውድ። ሶ ክራውዱ ወይም ደግሞ ህዝቡን የሆነ ግሩፕ ኦፍ ፒፕል ባንድ አይደለም። ኢንዳይሬክት አፕሮች ሲሆን ኢንዲቪጁዋሊ ነው። ግን ኢንዲቪጁዋሊ ሲሆን ምንድን ነው ማለት ነው? እነዛ ኢንዲቪጁዋሎች ከክራውዱ ጋር ከሆነ ግሩፕ ኦፍ ፒፕል ጋር የሆነ ሪሌሽንሽፕ የሆነ ኮኔክሽን ይኖራቸዋል ማለት ነው። ይሄ ብዙ ጊዜ በአድቨርታይዘሮች ወይም ደግሞ በማስታወቂያ ሰራተኞች የሚፈጸም ነው ማለት ነው። ኤግዛምፕል ስናይ በደንብ ይገባቸዋል። ሶ ዩዚንግ ኢሞቲቭሊ ቻርጅድ ተርሚኖሎጂ። ኢሞቲቭሊ ቻርጅድ ተርሚኖሎጂ ማለት ምን ማለት ነው? የሆነ ስሜትን የተላበሱ ቃላቶችን በመጠቀም እናንተ እነዚህ ይሄ ነገር የምርጦች ስለሆነ እናንተ ምርጥ ስለሆናችሁ ይሄን ነገር አድርጉት የሚለው አለ አይደል? ማስታወቂያዎች ላይ የምንመለከታቸው እንደዚህ አይነት ነገሮች ሲሆኑ which is ኢሞቲቭሊ ቻርጅድ ተርሚኖሎጂ ይጠቀማል ማለት ነው።
ሶ ካፓቢሊቲ ቱ አትራክት ፒፕል ቱዋርድ ዘር ፕሮዳክት ኦር ኢሹ ነው። ወደ ፕሮዳክታቸው ወደ ኢሹቸው አትራክት የማድረግ ካፓቢሊቲ አላቸው ማለት ነው። አትራክት የማድረግ ስለዚህ እነዚህ ስሪ ቫራይቲዎች አሉ፣ ወይም ደግሞ ኢንዳይሬክት አፕሮች የምንለው በሶስት ይከፈላል። አፒል ቱ ባንድ ዋገን፣ አፒል ቱ ቫኒቲ እና አፒል ቱ ስናበሪ እንለዋለን ማለት ነው። ሶ አፒል ቱ ባንድ ዋገን የምንለው ምንድነው? ኮመንሊ appeals to the desire of individuals to be considered as part of a group or community in which they are living. so በሆነ ግሩፕ ውስጥ የሚኖር ማህበረሰብ ካለና ከዛ ማህበረሰብ ሜምበር ለመሆን የሚያደርገው ጥረት በዛ ምክንያት የሚፈጠር ፋላሲ ምን ይባላል ማለት ነው? አፒል ቱ ባንድ ዋገን ማለት ነው። ያ ማለት ምን ማለት ነው? ማጆሪቲ ኦፍ ፒፕል የሆነን ፕሮዳክት ስለተጠቀሙ እኔ መጠቀም አለብኝ። ሶ እዚህ አካባቢ ያሉ ሰዎች ላይፍ ቦይ ሳሙና ስለሚጠቀሙ አንተም ስለዚህ ላይፍ ቦይ አሪፍ ስለሆነ አንተ መጠቀም አለብህ ቢለኝ የሆነ ሰው ማጆሪቲ ፒፕል ስለተጠቀመው ብቻ የዛ ኮሚኒቲ አባል ላይፍ ቦይ ተጠቃሚ አባል ለመሆን እኔ የማደርገው ከሆነ ያን ነገር which is አፒል ቱ ባንድ ዋገን የሚባለውን ፋላሲ እየፈጸምኩ ነው ማለት ነው። ምክንያቱም ሎጂካል ባልሆነ መልኩ ሰዎች ስላደረጉት ብቻ እያደረግኩ ስለሆነ ማለት ነው። ኮሚኒቲ ኦር ግሩፕ ሼር ሳም ኮመን ቫልዩ ኤንድ ኖርም የሆነ ኮመን ቫልዩ ሼር አድርገን ኤቭሪ ኢንዲቪጁዋል ኢዝ ኤክስፔክትድ ቱ ማኒፌስት ግሩፕ ኮንፎርሚቲ ቱ ዘስ ሸርድ ቫልዩ። ስለዚህ ግሩፕ ላይ ኮንፎርም ለመደረግ እዛ ላይ እንትን ለማድረግ እነዚህን ሸርድ ቫልዩዎች ምን ማድረግ አለበት ማለት ነው? ራሱ ላይ ፕላን ማድረግ አለበት። በአንድ አግሪ ዚስ ዛስ ኢሞሽንስ ኤንድ ፊሊንግስ ቱ ጌት አክሴፕታንስ ፎር ኤ ሰርቴን ኮንክሉዥን። ሶ በሆነ ኮንክሉዥን አክሴፕታንስ ለማግኘት እነዚህ ነገሮች ይጠቀማል ማለት ነው። ለምሳሌ the majority of people in Ethiopia accept the opinion that child circumcision is the right thing to do. Thus you also should accept that child circumcision is the right thing to do. ስለዚህ በኢትዮጵያ ውስጥ ያሉ ብዙ ህዝቦች ግርዛት ወይም ደግሞ የህፃን ልጅ ግርዛት ልክ እንደሆነ ይቀበላሉ። ስለዚህ ኢትዮጵያዊ ለመሆን አንተ you also should መቀበል አለብህ። ያን ቻይልድ ሰርከምሲሽን ልክ እንደሆነ መቀበል አለብህ ብሎ ኮንክሉዥን የሚያደርገን ስለሆነ ከሆነ ማጆሪቲ ስለተቀበሉት አንተም ትቀበለዋለህ የነዚህ ማጆሪቲ አባል ለመሆን የሚለን ከሆነ which is እንለዋለን ማለት ነው። ባንድ ዋገን እንለዋለን ማለት ነው። In advertising the issue is intentionally attached with majority section of society and others are going to follow the decision of majority. so በማስታወቂያዎቹም ጊዜ ብዙ ጊዜ የሆነ ብዙ ሰው ስለተጠቀመው ተጠቀም አይነት ግፊዎች ይገኛሉ ማለት ነው። ስለዚህ of course you want to buy this toothpaste why 90% of America brushes with this. so this የተባለውን ብሩሽ መጠቀም አለበት ምክንያቱም 90%ዎቹ የአሜሪካውያኖች የሚጠቀሙት ስለሆነ ቢለን ለምሳሌ ቅድም ላይፍ ቦይ ላይ ብዬ ያነሳሁላችሁ ምሳሌ እንደዚህ አይነት ነገሮች የሚፈጠሩ ከሆነ ወይም ደግሞ ማጆሪቲ ፒፕል ወይም ብዙ ሰው ስለተጠቀመው እናንተም ተጠቀሙት የሚል ኮንክሉዥንን የምናመጣ ከሆነ ነው እኛ የምንጠቀመው የሚል ኮንክሉዥን የምናመጣ ከሆነ which is አፒል ቱ ባንድ ዋገን ብለናል ማለት ነው። ምክንያቱም የህዝብን ኢሞሽን ስላልን አፒል ቱ ፒፕል በሚለው ስር ማለት ነው። ሌላው ደግሞ ሁለተኛው ደግሞ ሌላ አፒል ቱ ቫኒቲ የምንለው ነው ማለት ነው። አፒል ቱ ቫኒቲ የምንለው ደግሞ argues to use the product with someone who is admired, pursued and people እዚህ ጋር ደግሞ ሴሌብሪቲዎችን በማንሳት ነው። የሆነ ታዋቂ ሰው ስላደረገው አንተም አድርገው አይነት ነገሮች ማለት ነው። ሶ የሆነ የሚደነቅ ሰው ታዋቂ ሰው ያደረገውን ነገር አንተም አድርገው በማለት የምንፈጽመው ከሆነ which is ቫኒቲ እንለዋለን ማለት ነው። የሆነ ፕሮዳክት ብዙ ጊዜ እንዳልኳችሁ ኢንዳይሬክት አፕሮች በተለይ ፕሮሞሽን ላይ ነው የሚጠቀሙበት ማለት ነው። if you use the product which is used by someone respected by the people you will be respected too. so በሆነ ሰው ሪስፔክት የሚደረግ ሰው ያን ነገር ስለተጠቀመው አንተ የምትጠቀም ከሆነ ሪስፔክት ትደረጋለህ። ሶ ለምሳሌ ክርስቲያኖ ሮናልዶ ይህን ጫማ ናይክ ጫማን ስለለበሰ አንተ ብትለብሰው እንደ ክርስቲያኖ ሮናልዶ ታዋቂ ትሆናለህ አይነት ነገር ማለት ነው። ሶ ቢቢሲ may show the famous footballer Frank Lampard wearing Adidas shoe and says wear this new fashion shoe, a shoe which is worn only by a few respected celebrities, Adidas shoe. so ፍራንክ ሌምፓርድ እሱ ለብሶታልና በተመረጡ ሴሌብሪቲዎች የሚለበስ ስለሆነ ይሄን ልበሱ የሚለን ከሆነ which is appeal to vanity ነው ማለት ነው። የሆኑ ሴሌብሪቲዎች የሆኑ ታዋቂ ሰዎች ስላደረጉት ያንን ነገር አድርጉ ማለት ነው። እዚህ ጋር ደግሞ appeal to snobbery የምንለው ደግሞ ምንድነው የሚለው argue or associate the issue with person who have high social status or higher class ካለው ጋር አሶሺየት ሲያደርገው ነው ፕሮዳክቱን ማለት ነው። ለምሳሌ the selected few አባል መሆን ከፈለግ ይሄን ነገር አድርግ የሚለን ከሆነ ማለት if you want to be a member of the selected few you should accept xyz. so የሆኑ ግሩፖች ሜምበር ከሆን ከፈለግ ይሄን ነገር መቀበል አለብህ የሚል ከሆነ which is appeal to ስናበሪ እንለዋለን ማለት ነው። እንዳይምጣጣባችሁ
አፒል ቱ ባንድዋገን ከሆነ ብዙ ሰዎች የተቀበሉትን ነገር ልክ ነው ብሎ እንደመውሰድ ነው። አፒል ቱ ቫኒቲ ከሆነ ደግሞ ሰለብሪቲዎች የተጠቀሙትን ነገር ከሆነ አንተም ብትጠቀመው እንደነሱ ትሆናለህ ነው። አፒል ቱ ስናበሪ ደግሞ ሴሌክትሪ ውስጥ ሜምበር መሆን ከፈለግ ለምሳሌ ማስታወቂያ ላይ ሰምታችሁ ከሆነ ይሄ ለሁሉም ሰው አይደለም ለምርጦች ብቻ ነው እንጂ ይላል አይደለ? እነዛ ምርጦች ውስጥ ለመካተት ደግሞ ይሄን አድርጉ የሚለው አይነት ነው ማለት። ለምሳሌ ሮይስ ኢዝ ኖት ፎር ኤቭሪዋን ኢፍ ዩ ኳሊፋይ as one of the select few the distinguished classic may be seen and driven in British motor card the appointment only please so እዚህ ጋር በቃ ለተመረጡት ብቻ ለሆኑ ሰዎች ብቻ ከሆነ ብሎ የሚያል ከሆነ ምን እንለዋለን ማለት ነው? አፒል ቱ ስናበሪ እንለዋለን ማለት ነው። ለኤቭሪዋን አይደለም ይሄ የሚል አይነት ከሆነ ማለት ነው። ሶ ሌላው ደግሞ አርጊውመንት አጌንስት ዘ ፐርሰን ነው። አራተኛው የፋላሲ ኦፍ ሪሊቫንስ አይነት ማለት ነው። አርጊውመንት አጌንስት ዘ ፐርሰን የምንለው ምን ማለት ነው? ሶሪ ግን ቪዲዮዎቹ ትንሽ ሊረዝም ነው። ኖርማሊ ኢን ኤ ጉድ አርጊመንት ቱ አቺቭ ኮላቦሬቲቭ ጎልስ አርጊውር ዛት ኤክስፔክትድ ቱ ሶ እዚህ ጋር ጉድ አርጊመንት እነዚህን ፖላይት ኮንቨርሴሽን መከተል አለበት። ወይም ደግሞ አንድ ጉድ አርጊመንት ጉድ ለመባል በኮንክሉዥን እና በፕሪሚስ መካከል ሆነስቲ ማለት ክሪል የሆነ ግንኙነት መኖር አለበት አይደለ? እና ደግሞ አርጊመንቶቹ ኤክስፕሬስ የሚደረጉት ኦነስትሊ መሆን አለበት። ማንን ባልነኩ መልኩ አይዲያውን ብቻ በነኩ መልኩ ሰውን ያልነኩ መሆን አለባቸው ማለት ነው። ነገር ግን እዚህ ጋር አርጊመንት አጌንስት ዘ ፐርሰን የምንለው ሰዎችን ወይም ደግሞ አርጊወሩን ሰውየውን አታክ ስናደርግ which is argument against the person እንላለን ማለት but arguers focus on attacking personality of opponents than the content of the argument against the person ማለት ነው። እንደዚህ አይነት ከሆኑ against the person እንለዋለን ማለት ነው። ምክንያቱም አታክ የሚያደርጉት ምኑን ነው ማለት ነው? ሰውየውን ነው ማለት ነው። ምኑን ሳይሆን አይዲያውን ሳይሆን ማለት ነው። እንደዚህ አርጊመንቶች አጌንስት ዘ ፐርሰን ይባላሉ። እነዚህ አርጊመንቶች ታዲያ በስንት ይከፈላሉ? በሶስት ይከፈላሉ። ኮመን፣ አቢዩሲቭ፣ ሰርከምስታንሻል እና ቱኪኪ ወይም ደግሞ ቱዩ እንላቸዋለን ማለት ነው። እያንዳንዳቸውን መልከታቸው። ፋላሲ ኦፍ አድ ሆሚኒየም አቢዩሲቭ የምንለው ይህ ዳይሬክትሊ ሰውየውን ኢንሰልት በማድረግ የምንጠቀመው ስለ ወይ ሪጀክት አን አርጊመንት ባይ ቨርባሊ አቢዩዚንግ ዘ ፐርሶናሊቲ ኦፍ ሂዝ ኦፖነንት ራዘር ዘን ዘ ኮንተንት ኦፍ ሂዝ ኦፖነንትስ አርጊመንት። የሆነ ሰው እዚህ ጋር የሆነ ሀሳቡን የሚያቀርብ ሰው አለ፣ ሌላ ሰው አለ፣ ሁለት ሰዎች ይኖራሉ አጌንስት ዘ ፐርሰን ላይ ማለት። ስለዚህ የሆነ ሳይዲያ ሳቀርብ ሰውየውን አንተ እኮ እንደዚህ ነው እንደዚህ ሲሆን ልታቀርብ አይገባህም ብሎ አይዲያውን ከመንቀፍ ይልቅ ሰውየውን ቨርባሊ በሆነ መልኩ በቃላት ነቅፈን የምናደርግ ከሆነ which is ad hominem abusive እንላለን ማለት ነው። ተከንድ ፐርሰን ዘ ፈርስት ፐርሰን አርጊመንት ባይ ቨርባሊ abusing the first person ሰውየውን እንትን በማድረግ ነው። ስለዚህ ፕሪሚሲሱ a person of bad character ሊሆን ይችላል። ስለዚህ ኮንክሉሽኑ አክሴፕት አይደረግም ማለት ነው። እንደዚህ ሰውየው እንደዚህ ስለሆነ ልንቀበል አንችልም ሊሆን ይችላል ማለት ነው። ኢን ዲፌንዲንግ አኒማል ራይትስ ሚስተር አበበ አርጊው ዳት ዘ ገቨርንመንት ሹድ legislate a minimum legal requirement to any individuals or groups who want to farm animals. He argues that this is the first step in avoiding unnecessary pain on animals and protecting them from it. But we should not accept his argument because it is the forced drunk person who is unable to protect even his own family. ለምሳሌ ሚስተር አበበ የሚባለው ሰውዬ ለእንስሳቶች ጥበቃ መደረግ አለባቸው ምናምን ሚኒመም ሪኳየርመንት መኖር አለበት አለ አይደል? ያኛው ሰው ይመጣና ምንድን ነው የሚለው ይሄ ሀሳብ መቀበል የለበትም። ምክንያቱም ይሄ ሚስተር አበበ እንኳን እንስሳቶችን ቤተሰቦችን መጠበቅ የማይችል ጠጭ ሰካራም ነው ካለ ሰውየውን ተሰደበ። ምንም ሀሳቡን ኮንቪንስ አላደረገም ማለት ነው። እንደዚህ አይነት ሲሆን which is appeal to አቢዩዚቭ እንለዋለን ማለት ሰዎችን በመሳደብ በምናምን ሲሆን ማለት ነው። ይሄኛው ሁለተኛው ኤግዛምፕል እንዳይረዝምባቸው ቪዲዮ። ሌላው ደግሞ ሰርከምስታንሻል ነው። ሰርከምስታንሻል ከሆነ ደግሞ የሰውየውን ሰርክል በመመልከት committed when an arguer discredited the argument of his opponent by alluding the argument with certain circumstances that affect his opponent. Is it recognized because it always takes this form? Of course, Mr. X argues this way. Just look at the circumstances that affect him. So እንደዚህ of course እንደዚህ አይነት ቃላቶችን ስለሚጠቀም የሆነ ሰው እንደዚህ ያደረገው እንደዚህ ስላለ ነው። ለምሳሌ ይሄ ምን ማለት መሰላችሁ? ሰርከምስታንሻል የሚባለው የሰውየውን ሰርከምስታንስ ዙሪያውን መመልከት ነው። ለምሳሌ የሆነ ሰው እንደዚህ መደረግ አለበት የሚል ከሆነ ያንን ሰውዬ ሰርክል እንመለከትና ኦኬ እሱ እኮ እንደዚህ ያለው ይሄ ጥቅም ሊቀርበት ነው ወይም ደግሞ ይሄን ነገር ለማግኘት ነው የምንል ከሆነ which is ሰርከምስታንሻል ነው። አይዲያውን ሳይሆን የሰውየውን ሰርክል ስለተጠቀምን ማለት ነው። ኃይለ ሥላሴ ፈርስት ኦፍ ኢትዮጵያ argued in the League of Nations that member states should give hand to Ethiopia to expel
the fascist Italy from the country, but the member states should not listen to the king. ኃይለ ሥላሴ first argue in this way because he wants to resume his power once the Italian are expelled from the Ethiopia. so ምንድነው የሚለው እዚህ ጋር ኃይለ ሥላሴ በሊግ ኦፍ ኔሽን ላይ ምንድነው ያለው? የሊግ ኦፍ ኔሽን አባላት የሆኑ ሀገራት ኢትዮጵያ ውስጥ የገባችውን ኢጣሊያ ለማስወጣት መታገል አለባቸው ወይም ደግሞ ጦርነት ውስጥ መግባት አለባቸው አለ። ስለዚህ ምንድነው የሚለው ታዲያ ኦፖነንቱ ምንድነው የሚለው? የኃይለ ሥላሴን ሀሳብ መቀበል የለብንም። ምክንያቱም ይሄ ኃይለ ሥላሴ ለህዝቡ ምናምን ብሎ ሳይሆን ለራሱ ብሎ ነው፣ ወደ ስልጣኑ ለመመለስ ፈልጎ ነው። ሶ የሰውየውን ሰርክል ተመልክተን እንደዚህ የምናደርግ ከሆነ ውጭ የምንለዋለን ማለት ነው። ኃይለ ሥላሴ ይሄ ምንድነው ማለት ነው? አፒቱ ሰርከምስታንሻል እንለዋለን ማለት ነው። ለምሳሌ አንድ እንትን የመንግስት ትምህርት ቤቶች ብዙ ማቴሪያላቸው ወደ ግል ትምህርት ቤት መሄድ አለበት፣ ወይም ደግሞ የግል ትምህርት ቤት እንደዛ አይነት ነገር ቢል ኦኬ፣ ይሄ ሰው ይሄን እያለ ያለው የእሱ ልጆች የግል ትምህርት ቤት ላይ ስለሚማሩ ነው፣ ወይም ደግሞ የእሱ ልጆች የመንግስት ትምህርት ቤት ላይ ስለሚማሩ ነው። በተቃራኒ ከሆነ ማለት ነው ሰውየው ሊያገኘው የሚችለውን ጥቅም ፈልገን እንደዛ የምናደርግ ከሆነ which is ምን እንለዋለን ማለት ነው። ለምሳሌ ሁለተኛውን ኤግዛምፕል እንመለከት። አቶ መሐመድ has just argued to replace the public school system with private school system. so ፐብሊክ ስኩል ሲስተም ወይም ደግሞ የመንግስት ትምህርት ቤቶች በግል ትምህርት ቤት መተካት አለባቸው አለ። but of course አለ እዚህ ጋር ኦፍ ኮርስ የሚላትን ቃል ተጠቀመ ማለት ነው። ምን አለ? ስለዚህ he argued that way he has no kids and he does not want to pay any more tax for public education. ስለዚህ አቶ መሐመድ የመንግስት ትምህርት ቤቶች ሙሉ የግል ትምህርት ቤቶች መሆን አለባቸው ያለው አንደኛ ልጅ ስለሌለው ነው። ሁለተኛ ነገር ደግሞ ለመንግስት ትምህርት ቤት ከሆነ በግብር መልኩ ለትምህርት ቤቶችም ተቆራጭ አለው። ስለዚህ የግል ትምህርት ቤት ከሆኑ ለሁሉም የመንግስት ትምህርት ቤቶች ይሄን ታክስ አይከፍልም። ይሄን ያለው ልጅ ስለሌለውና ታክስ መክፈል ስለማይፈልግ ለራሱ ጥቅም ነው ብለን የመሐመድን ሀሳብ ሳይሆን ኮንቪንስ ያደረግነው ወይም ደግሞ ክሪቲሳይዝ ያደረግነው ምኑን ነው ማለት ነው? የሱን ሰርከምስታንስ ከዚህ ነገር ምን ሊጠቀም ይችላል የሚለውን አግኝተን ነው ማለት ነው። በእንደዚህ አይነት ወይ የሚዋቀር አርጊመንት ከሆነ which is against person ውስጥ ነው ሰርከምስታንሻል ይሆናል ማለት ነው። ግልጽ ይሆናል ብዬ ተስፋ አደርጋለሁ። ይሄኛው ደግሞ ቱ ኪው ወይም ደግሞ ቱ ዩ የምንለው ፋላሲ ምን አይነት ፋላሲ ነው? ተከንዳርጋ attempts to make the first appear to the hypocritical or arguing in bad faith. እዚህ ጋር ደግሞ ምን ማለት መሰላችሁ? ለምሳሌ ሲጋራ የሚያጨስ ሰው ሲጋራ አታጭሱ ቢላችሁ እንዴ ለራስ እያጨስክ አይደል እንዴ እኛን ልትመክረን የምትሞክረው ብላችሁ ሲጋራ ማጨስ እንችላለን መብታችን ነው ብትሉ ይሄ ምንድነው? ሐሳቡን አይደለም ያልተቀበላችሁ፣ ሐሳቡን በሐሳብ አይደለም እንትን ያላችሁት። ሰውየው ስለሚያጨስ እንዴ አንተ የምታደርገውን ነገር እኛን እንዴት አታድርጉ ትለናለህ? መጀመሪያ እንኳን ተማቆም አለብህ ብለን ሰውየውን ነው ክሪቲሳይዝ እያደረግነው ያለ ነው ማለት ነው። በእንደዚህ አይነት የሚፈጠር ፋላሲ ከሆነ ቱ ኪው ወይም ደግሞ ዩቲዩብ ፋላሲ እንለዋለን ማለት ነው። ስለዚህ this fallacy has the following form: how dare you argue that I should stop doing X? Why you do have done X yourself? የሆነን እንዴት ብትደፍረኝ ነው የሆነን ነገር አቁም የምትለኝ? አንተ ራስህ እያደረገው ወይም ደግሞ ታደርገው ነበር ማለት ነው። እዚህ ጋር arguer second discredited the argument of the opponent by claiming that the idea he advanced as false and contrary with what he has said or done before. ቀድሞ ከተሰራው ነገር ተነስተን የሰውየን ሀሳብ ውድቅ የምናደርግ ከሆነ which is ቱ ኪው ወይም ደግሞ ዩቱ ፋላሲ እንለዋለን ማለት ነው። ለምሳሌ ፔሸንት ቱ ዶክተር፣ ፔሸንት ምን አለ? ሉክ ዶክተር you cannot advise me to quit smoking cigarettes because you yourself eat a smoker. ሲጋራ ማጨስ እንዳቆም አንተ ልትመክረኝ አይገባም ዶክተሩ ማለት ነው። አንተ ራስህ ምን ስለሆንክ? አጫሽ ስለሆንክ። ይሄ ምን አለ ማለት ነው? ራስህ እንደዚህ አይደለህ እንዴ እኔን እንዴት ትመክረኛለህ አይነት ብለን ኮንክሉዥን ስንፈጥር ወይም አይመክረንም በቃ እሱ ስለሚያጭስ ብለን ኮንክሉዥን ስንሰጥ which is ምን እንለዋለን ማለት ነው? ኪው ወይም ደግሞ ዩቲዩብ ፋላሲ እንለዋለን ማለት ነው። against person እዚህ ጋር child to parentም እዚህ ጋር your argument that I should stop stealing candy from the corner stores no good. Just a week ago you told me you to stole candy when you were a kid. እኔን እንዲሰርቅ አትስረቅ ብለሽ ልትመክረኝ አይገባሽም እያለ ነው። ወይም ደግሞ ልትመክሩኝ አይገባችሁም እያለ ቤተሰቦች፣ ምክንያቱም እናንተ ከሳምንት በፊት ህፃን እያላችሁ ትሰርቁ እንደነበር ነግራችሁኛል። ስለዚህ እኔም መስረቅ እችላለሁ ማለት ነው። እነዚህ are all arguments
እዚህ ጋር ግን ሁሉም አርጊመንት ፐርሰንት ፋላሲስ አይደሉም፣ ወይም ደግሞ ሁሉም እንትኖች ወይም ደግሞ አጌንስት ፐርሰን የሆኑ ፋላሲዎች ፋላሲስ አይደሉም። የተወሰኑ ግን ሪዝነብል የሚሆኑበት ወይም አለ ነው የሚለን ማለት ነው። ሌላው ደግሞ አምስተኛው የፋላሲ ኦፍ ሪሌቫንስ አይነት ምንድነው ማለት ነው? አክሲደንት ነው። አክሲደንት ደግሞ ኮሚትድ ዌን ጀነራል ሩል ኢን አፕላይድ ቱ ስፔሲፊክ ኬዝ ኢት ዋዝ ኖት ኢንተንድድ ቱ ኮቨር። ይህን ደግሞ ጀነራል ሩል ወይም ደግሞ አንድ ንግ ለስፔሲፊክ ኬዝ ስንጠቀመው ማለት ነው። ለምሳሌ በነፃነት የመናገር መብት አለ አይደለ? ለምሳሌ እዚህ ጋር ያለውን እንመልከተው ኤግዛምፕል ፍሪደም ኦፍ ስፒች ኢዝ ኮንስቲቱሽናሊ ጋራንቲድ ራይት ዜርፎር ጆን ኪው ራዲካል ሹድ ኖት ቢ አሬስትድ ፎር ሂዝ ስፒች ዛት ኢንሳይትድ ራይት አላስቱ። ሶ እዚህ ጋር የመናገር ነፃነት ለሁሉም ሰው አለው አይደለ? ሶ የመናገር ነፃነት ሁሉም ሰው ስላለው ግን መሰረብ አለበት ማለት አይደለም። ሶ እዚህ ጋር ግን ፋላሲ የሚፈጠረው ምን መሰላችሁ? አክሲደንት የምንለው ፋላሲ ማለት ነው። ለምሳሌ የሆነ ሰው ፓርላማ ላይ መጣና መንግስትን ተሳደበ። ሀሳብ ማቅረብ ሲገባው ሀሳብን በሀሳብ ኮሚኒቲ ማድረግ ሲገባው ወይ ጠቅላይ ሚኒስትሩ አንስቶ ሊሆን ይችላል ወይ የሆነ ነገር ተሳደበናን ታሰረ። ስለዚህ ሰማን ይመጣና የመናገር መብት በህገ መንግስቱ ሁሉም ሰው የፈለገውን የመናገር መብት አለው። ስለዚህ ያ ተሳርቦ የታሰረው ሰውዬም መታሰር የለበትም ምክንያቱም የመናገር መብቱን ነው የተጠቀመው የሚል ከሆነ which is አክሲደንት ነው አለ ማለት። ሀሳብን በነፃነት የመግለጽ መብት ምንድን ነው? ጀነራል ሩል ነው። ነገር ግን ለስፔሲፊክ ኬዝ የምንጠቀመው ከሆነ which is ምን እንለዋለን ማለት ነው? ፋላሲ ፈጠረ ማለት ነው። ለስፔሲፊክ ለምሳሌ ሰዎችን በጦር መውጋት አይቻልም አይደል? የሰዎችን ደም ማፍሰስ አይቻልም፣ ወይም ደግሞ መቅደድ ምናምን ሰዎችን አይቻልም። እሱ አይቻልም ጀነራል ሩል ነው። ነገር ግን ዶክተሮች በህክምና ሰዓት ሰዎችን ይቀዳሉ፣ ኦፕራሲዮን ያደርጋሉ ምናምን አይደለ? ምን ሊል ይችላል? የሆነ ሰው ሰዎችን መውጋት አይቻልም፣ በስለት መውጋት አይቻልም። ስለዚህ ዶክተሮችም ሰዎችን በስለት ስለሚወጉ መታሰር አለባቸው ቢል which is ምን ፈጸመ ማለት ነው? አክሲደንት ፋላሲ ነው። ጀነራል ሩሉ ሰዎችን አትውጉ እንትን አትሉ ነው የሚለው አይደለ? ለስፔሲፊክ ኬዝ እዚህ ጋር ዶክተሮች ፕሮፌሽናል የሰው ልጅ ለማትረፍ የሚጠቀሙትንም ምን ያደረገው ማለት ነው? በዛ በጀነራል ሩል ውስጥ ስላካቶ ልክ አይደለም የሚል ከሆነ which is ምን እንለዋለን ማለት ነው? አክሲደንት ፋላሲ እንለዋለን ማለት ነው። ሁለተኛውንም ኤግዛምፕል ተመልከቱት፣ ቪዲዮ እንዳይረዝም ነው። ሌላው ደግሞ ስትሮማን ነው። ስትሮማን ደግሞ ምንድነው? ኮሚትድ ዌን አን አርጊመንት ዲስቶርትስ አን ኦፖነንት አርጊመንት ፎር ዘ ፐርፐዝ ኦፍ ሞር ኢዚሊ አታኪንግ ኢት። ሶ የሰውን ልጅ የሆነን ሰው አርጊመንት ደግሞ ዲስቶርት አድርገን ወይም ደግሞ ሰውየውን ኢዚሊ አታክ ለማድረግ ሰውየውን በቀላሉ ለመቃወም የሰውን ሀሳብ እንትን ስንለው ምን ይፈጠራል ማለት ነው? ስትሮማን ፋላሲ ይፈጠራል ማለት ነው። ሶ ሜን ፊቸሮቹ ምንድን ናቸው ካል there are always two individuals discussing about controversial issues. One first arguer argues presenting his views about the issue and the second argues is critic. so ሁለት ፐርሰኖች ይኖራሉ። የመጀመሪያው ፐርሰን የራሱን ሀሳብ የሚያስቀምጥ ነው። ሁለተኛው ፐርሰን ደግሞ ምን የሚያደርግ ነው ማለት ነው? ክሪቲሳይዝ የሚያደርግ ነው የዛን ሰውዬ ማለት ነው። so the second arguer does not rationally criticize the main argument of the opponent rather than misrepresented ideas of original argument. የኦሪጂናል አርጊመንት አይዲያ ምንድን ነው የሚያደርገው? ሚስ ሪፕሬዘንት ነው የሚያደርገው ወይም ደግሞ በቃ አውት ኦፍ ቶፒክ ነው ማለት ሰውየውን በቀላሉ ያንን ሀሳብ የሆነ ለመጠምዘዝ ነው የሚሞክረው ማለት ነው። ሶ the second person concludes by saying the misrepresented idea ያን misrepresent የተደረገውን አይዲያ ክሪቲሳይዝ በማድረግ ነው ኮንክሉድ የሚያደርገው ማለት ነው። when the fallacy of strawman occurs readers should keep in mind two things። ስለዚህ በስትሮማን ፋላሲ ጊዜ ሁለት ነገሮችን ኪፕ ማድረግ አለብን ማለት ነው። የመጀመሪያው ምንድነው? they have to try to identify the original argument which is misrepresented by the critic. so በክሪቲክ በተደረገው ሚስ ኢንተርፕሬት የተደረገውን ኦሪጂናል አርጊመንት ማወቅ አለብን። ሁለተኛው ደግሞ ሚስ ኢንተርፕሬቴሽን ላይ ምንድነው የተፈጸመው ስህተት የሚለውን ነገርም መመልከት አለበት ይህን አርጊመንት የሚያነብ ሰው ማለት ነው። ሶ እዚህ ጋር ለምሳሌ ይህን ምሳሌ እንመለከተው። Mr. Belai believed that ethnic federalism has just destroyed the country and thus it should be replaced by geographical federalism. But we would not accept his proposal. Geographical federalism was the kind of state structure during Derg and monarchical regime which suppressed the right of nationalities and peoples of Ethiopia ነው የሚለው። ስለዚህ ሚስተር በላይ ኤትኒክ ፌዴራሊዝም
እንትን ማለት አለበት መጥፋት አለበት እና ደግሞ በጂኦግራፊካል ፌዴራሊዝም መተካት አለበት ሲል የሆነ ሰው ይመጣና ፌዴራሊዝም እኮ የጂኦግራፊካል ፌዴራሊዝም በእንትና ጊዜ የነበረ ነው፣ ይሄ ነገር ደግሞ ይሄ ነገር አሳጣ ነው፣ ስለዚህ የእንትናን ሀሳብ መቀበል የለብንም ብሎ የሰውየውን ሀሳብ ነው ውድቅ ያደረገው። ሎጂካሊ ከመከተል ይልቅ እዚህ ጋር ምንድን ነው ያለው ግን የእሱን ሀሳብ መቀበል የለብንም ብሎ ነው የእንትኑን የተጀመረው ማለት ነው። ይሄን ፕሮፖዛል መቀበል የለብንም ብሎ ነው ማለት ነው። ሶ ለምሳሌ ደግሞ ሁለተኛውን ኤግዛምፕል ስንመለከት በደንብ ግልጽ ይሆናል። ሚስተር ጎልድበርግ ሃዝ አርጊውድ አጌንስት ፕሬየር ኢን ዘ ፐብሊክ ስኩልስ obviously Mr. Goldberg advocates atheism, but atheism is what they used to have in Russia. Atheism leads to the suppression of all religions and the replacement of God by the omnipotent state. Is that what we want for this country? I hardly think so. Clearly Mr. Goldberg's argument is nonsense. So Mr. Goldberg ምንድን ነው ያለው? ትምህርት ቤቶች ላይ በቃ ጸሎት መደረግ የለበትም፣ እዚህ ጋር የጸሎት ቦታ ሳይሆን የትምህርት ቤት ቦታ ነው ምናምን እናየው። ሶ ሌላ ሰው ተነሳና በቃ ጎልድበርግ ማለት ኤቲስት የሆነ ሰው ነው። ኤቲስት ማለት ደግሞ ሃይማኖትን ወይም ደግሞ በፈጣሪ የማያምን ነው። ይሄ ደግሞ ለሀገር ፈጣሪን በሆነ ስቴት የሚተካ ነው፣ በኦምኒፖተንት ስቴት የሚተካ ነው። ይሄ ደግሞ ለሀገራችን የምንፈልገው ነገር አይደለም፣ ስለዚህ ይሄ ነገር ልክ አይደለም ይለናል ማለት ነው። ወደ እንትናችን ስንመለከት ዲስቶርት ነው የሚያደርገው፣ አይዲያውን ዲስቶርት ነው የሚያደርገው። ያኛው ሰውዬ ለምሳሌ አይ ትምህርት ቤት ላይ የሃይማኖት እኩልነት እንዲኖር አንዱ ሲጸልይ ያኛው እንዳይረበሽ ብሎ አስቦ ሊሆን ይችላል። ነገር ግን ሌላ ዴፊኒሽን ሌላ ዲቴል አመጣና የእሱን ሀሳብ ምን አደረገው ማለት ነው ውድቅ አደረገው ማለት ነው። ሶ እንደዚህ አይነት እንትን ሲሆን which is ስትሮማን ፋላሲ እንለዋለን ማለት ነው። ሌላው ደግሞ ሚሲንግ ዘ ፖይንት ነው። ሚሲንግ ዘ ፖይንት የምንለው ደግሞ ምንድነው? ፕሪሚስ ኦፍ አን አርጊመንት ሰፖርትስ ኤ ኮንክሉዥን which is different but vaguely related to the correct one conclusion. ሶ እዚህ ጋር ደግሞ ይሄ ምንድን ነው የሚባለው ከመፍትሄው ማን ነው ከችግሩ መፍትሄው የባሰ አይነት ነገር ማለት ነው። ሶ ለምሳሌ ሚሲንግ ዘ ፖይንት የምንለው ምንድን ነው? ፕሪሚሲሱ ኮንክሉዥኑ ከፕሪሚሲሱ የተለየ በጣም የራቀ ሲሆን ነው ወይም ደግሞ ኮንክሉዥኑ ለፕሪሚሲሱ ኢሪሊቫንት ሲሆን ነው። እዚህ ጋር ፎከስ ማድረግ ያለባችሁ ነገር ፋላሲ ኢሪሊቫንት ምንድን ነው ብለናል። ፕሪሚሱ ለኮንክሉዥኑ ኢሪሊቫንት ሲሆን ነው ብለናል። በሚሲንግ ዘ ፖይንት ኬዝ ግን ኮንክሉዥኑ ለፕሪሚሲሱ ኢሪሊቫንት ነው ወይም ደግሞ ኮንክሉዥኑ ከፕሪሚሲሱ የሆነ የባሰ ነው ማለት መፍትሄ ተብሎ ግን የባሰ ነው። if one suspects that such fallacy is committed, he or she should identify the correct conclusion, the conclusion that the premise logically implies. Arguer is ignorant of the logical implication of his or her own premise and does a conclusion that premises misses the point entirely. So እዚህ ጋር ለምሳሌ ይሄን ቀለል ለማድረግ ሚሲንግ ዘ ፖይንት ለምሳሌ አዲስ አበባ ዩኒቨርሲቲ የዶርምተሪ ችግር ገጥሞታል። አንዳንድ የላብራቶሪ ማቴሪያሎችም እየተሟሉ አይደለም። ስለዚህ ኦብቪየስሊ ዩኒቨርሲቲ መዘጋት አለበት ቢል የሆነ ሰው ፊክስ መደረግ የሚችል የተሻለ መፍትሄ ያለ አይደል? ላብራቶሪ ነገሮችን ማሟላት፣ ዶርሚተሪዎችን ማሟላት እያለ ዩኒቨርሲቲውን መዝጋት የባሰ ችግር ማለት ነው። ሶ እንደዚህ አይነት ኮንክሉዥን የምንሰጥ ከሆነ which is missing the point እንለዋለን ማለት ነው። ፖይንቱን ሚስ አድርጓል በቃ። So the world is the process of globalizing more than ever. The world economy is becoming more and more interconnected. Multinational companies and supranational interests are taking power from local companies and national government. The livelihood of people is randomly affected by action and decision made on the other side of the planet. And this process benefits only the rich nations at the expense of the poor. What should be done? The answer is obvious. Poor nation should detach themselves from the process. እዚህ ጋር ምንድን ነው ግሎባላይዜሽን እየተስፋፋ ነው። ናሽናል እና መልቲናሽናል ካምፓኒዎች የሎካሎችን ስራ እየቀሙ ነው። እነዚህ በሌላው ዓለም ክፍል የሚወሰን ውሳኔ ይሄ የሌላውን ዓለም ክፍል እየጎዳ ነው። ሀብታሞች ደግሞ እየተጠቀሙ ነው። ድሆችን ግን እየጎዱ ነው። ኢን ዘ ኤክስፔንስ ኦፍ እንትን ነው እየጎዳ ያለ ነገር ግን ምኑ ኮንክሉዥን ምንድን ነው? ዘ አንሰር ኢዝ ኦብቪየስ ይላል። ምንድን ነው የሚለው? ፑር ኔሽንስ ሹድ ዲታች ዘምሰልቭስ ፍሮም ዘ ፕሮሰስ። ሶ ፑር ኔሽኖች ወይም ደግሞ ድሃ ኮሚኒቲዎች ድሃ ሀገራት ከዚህ ከግሎባላይዜሽን ራሳቸው መገንጠል አለባቸው ነው የሚለው። ሶ ራሳቸውን ገነጠሉ ማለት እዚህ ጋር ምን ሆነ ማለት ነው? which is ራሳቸውን ገነጠሉ ማለት በኢኮኖሚካሊም እየተነጠሉ እየተጎዱ እየሄዱ ነው ማለት ነው። ስለዚህ መፍትሄ የተባለው ነገር ከችግሩ ባሰ ማለት ነው። እዚህ ጋር ሌላኛው ምሳሌ ጋር ስንመለከት ፕራይምስ ኦፍ ቴፍት ኤንድ ሮበሪ ሃቭ ቢን ኢንክሪዚንግ
at an alarming rate lately. The conclusion is obvious. We must reinstate the death penalty immediately. So እዚህ ጋር ምንድነው የሚለው ስርቆት ምናምን ማጭበርበር ወንጀሎች እየተስፋፉ ነው ያሉት። ስለዚህ ኮንክሉዥኑ ኦብቪየስ ነው። ምን ማለት አለበት ነው የሚለው የሞት ቅጣት ኢሚዲየትሊ መስጠት አለበት ነው። ሰዎችን በሌላ መንገድ መቅጣት እየተቻለ የሞት ቅጣት ሲንል እዚህ ጋር ምን አደረገ ማለት ነው? አሁንም ከችግሩ ይልቅ መፍትሄው የባሰ ችግር ሆነ ማለት ነው። ሰው በእንደዚህ አይነት ኬዝ የሚሆን ከሆነ which is missing the point እንለዋለን ማለት ነው። ሶ ሌላው ደግሞ ሪደሪንግ ነው። ሪደሪንግ ደግሞ እዚህ ጋር ምን እንበለው ማስቀየስ በሉት። argue divert the attention of the listener or reader by changing the original subject in totally different issue. ሶ በቃ ወደ ተለየ ሹ መቀየር ነው። እዚህ ጋር ለምሳሌ አንዲት ድመት ወፍ ልትይዝ እያደባች እያለ ከጎን ስጋ ብጥሉላት ማለት ነው፣ ወይም ደግሞ የሆነ ነይ ብትሏት ምናምን እሷ አቴንሽኗን ቀይራችሁት ማለት ነው። ኦልሬዲ ያለችው ነው። ወይም ደግሞ ስጋ ብታሸቷት ትመጣለች እናንተ እሱን ትታ። ስለዚህ ምንድነው ያደረገው? አቴንሽኑን መቀየር ነው እዚህ ጋር ማለት ነው። የአርጊሩን አቴንሽን መቀየር ነው ማለት ነው። ሶ አርጊር ኢግኖርስ ዘ ሜን ቶፒክ ኤንድ ሽፍትድ ዘ አቴንሽን ኦፍ ሂዝ ኦዲየንስስ ቱ አናዘር ቶታሊ ዲፈረንት ኢሹ። ሶ ደ ኮንክሉዥን ፍሮም ዘ ቼንጅድ ኢሹ። ስለዚህ መጀመሪያ የሆነ ኢሹ አይነሳን፣ ከዛ ያንን ኮምፕሌትሊ ቀይረውና ከተቀየረው ኢሹ አንጻር ኮንክሉዥን ሲሰራ እንለዋለን ማለት ነው። ሪድ ሄሪንግ ፋላሲ እንለዋለን ማለት ነው። ሶ አርጊር ሚስሌድ listening or reading using two different techniques. So change the subject to one that is subtly related to the original subject. Change the subject to some flashy, eye-catching topic that distract the attention of the listening or reader. So እዚህ ጋር አርጊወሩ ወይም አርጊመንት የሚሰጠው ነገር ወደ ሁለት አይነት መንገድ በሁለት አይነት ቴክኒክ ያን ሀሳብ ሊቀይረው ይችላል ማለት ነው። የመጀመሪያው ተመሳሳይ ማለት ተቀራራቢ ወደ ነው ቶፒክ ሊሆን ይችላል። ሁለተኛ ደግሞ አይካችንግ የሆነ ወደ ተቃራኒ፣ ለምሳሌ ስለሆነ ሰው እያወራችሁን ከዛ የሚያልፍ ሰው ያይና እንዴ እዛ ጋር ምናምን ቢላችሁ ሰው ምን አደረገ ማለት ነው። የእናንተን አቴንሽን ዳይቨርት ማድረግ ይቻላልና ከሚታየው ነገር አንጻር ኮንክሉዥን ሲሰራ which is ምን እንለዋለን ማለት ነው፣ ሪደሪንግ እንለዋለን ማለት ነው። ሶ እዚህ ጋር ለምሳሌ ውሻው ምንን እየተመለከተ ነው ማለት ነው። እዚህ ጋር እንትን እየተመለከተ ነው። እዚህ ጋር እቺኛዋን እየተመለከተ እያለ ሶ ሌላ አሳ ስናሳየው ምን ይሆናል ማለት ነው፣ ወደ አሳው ትኩረት ይከፈላል ማለት ነው። ስለዚህ እንደዚህ አይነት አርጊመንት ከሆነ which is ምን እንለዋለን ማለት ነው፣ ሬደሪንግ እንለዋለን ማለት ነው። ሶ ሬደሪንግ የምንለው በቃ ሶ ኤግዛምፕል ስንመለከት እዚህ ጋር ምንድነው የሚለን የመጀመሪያው environments are continually harping about the dangers of nuclear power. so ኢንቫይሮንመንታሊስቶቹ የኒውክሊየር ፓወርን ዳንጀረስ መሆን ወይም ደግሞ አደጋ በደንብ እንትን እያሉ ነው እየተናገሩ ነው ምናምን ብይልና አንፎርቹኔትሊ ኤሌክትሪሲቲ ኢዝ ዳንጀረስ ኖ ማተር ዌር ኢዝ ካምስ ፍሮም። ሶ ኤሌክትሪሲቲ በጣም ዳንጀረስ ነው። ኤቭሪ ይር hundreds of people are electrocuted by accident. Since most of the accidents caused by carelessness they could be avoided, people would just exercise greater caution. እዚህ ጋር ምንድነው ያደረገው? ስለ ኒውክሊየር ፓወር ነው መጀመሪያ የተነሳው ሀሳብ። ነገር ግን ሀሳቡን ዳይቨርት አደረግና ወደ ምን ቀይረው ማለት ነው፣ ወደ ኤሌክትሪሲቲ በየአመቱ ሰዎችን እየቀጠፈ ነው ከጥንቃቄ እጥረት አንጻር ነው። ስለዚህ ጥንቃቄ መደረግ አለበት ብሎ ወደ ኤሌክትሪሲቲ ሀሳቡን ኮምፕሊትሊ ቀየረው ማለት ነው። ስለዚህ ኮንክሉዥኑን የሚሰራው እዚህ ጋር ከምን ተነስቶ ነው? ከኤሌክትሪሲቲ ተነስቶ ነው እንጂ ከኒውክሊየር ፓወር ተነስቶ አይደለም። ስለዚህ ሀሳቡን ዳይቨርት አድርጎ በሁለተኛው ሀሳብ ተነስቶ ኮንክሉዥን የሚሰጥ ከሆነ which is ምን እንለዋለን ማለት ነው፣ ሪደሪንግ እንለዋለን ማለት ነው። እዚህ ጋር እዚህ ጋር ሁለተኛ ላይ እንደምትመለከቱት there is a good deal of talk these days about the need to eliminate pesticides from our fruits and vegetables, but many of these foods are essential to our health. Carrots are an excellent source of vitamin A. Broccoli is rich in iron, and oranges are grapefruits have lots of vitamin C. ለምሳሌ እዚህ ጋር መጀመሪያ ላይ ምንድነው ያለው? በአሁኑ ሰዓት ላይ ከፔስቲሳይዶችን ከፍሩቶች ማስወገድ አለብን፣ ከፍሩቶችና ከቬጅቴብሎች ጸረ ተባይን ማስወገድ አለብን ምናምን አለና ከዛ በኋላ ሀሳቡን ቀየረው። በዚህ ጊዜ ብዙ ምግቦች ለጤናችን አስፈላጊ ናቸው። ካሮት ቫይታሚን ኤን ይዟል፣ ብሮኮሊ ቫይታሚን ሲን ይዟል ብሎ ወደ ምግቦቹ ገባ ማለት ነው። ሀሳቡን 100% ዳይቨርት አድርጎ ቀይሮ በሁለተኛው ሀሳብ ተነስቶ ኮንክሉዥን የሚሰራ ከሆነ which is ሬድ ሄሪንግ እንለዋለን ማለት ነው።
ደግሞ ስትሮማንን ሬድ ሄሪንግ እና ሚሲንግ ዘ ፖይንትን እንዴት ነው የምንለያቸው የሚለው እዚህ ጋር ቦዝ ሬድ ሄሪንግ ኤንድ ስትሮማን ፕሮሲድ ባይ ጀነሬቲንግ ኤ ኒው ሴት ኦፍ ፕሪሚስ። ሬድ ሄሪንግ እና ስትሮማን ኒው ሴት ኦፍ ፕሪሚስ ነው ጀነሬት የሚያደርጉት። እዚህ ጋርም ለምሳሌ ቅድም ላይ ሬድ ሄሪንግ ላይ ስንመለከት ከአዲሱ ሀሳብ ተነስቶ አዲስ ነገር የሚያመጣው ብለናል አይደል? ስትሮማንንም ስንመለከት ታስታውሱ ከሆነ የሆነን ሰው ሀሳብ ዲስቶርት ካደረገ በኋላ የሆነን ነገር ኤክስፕሌን አድርጎ ከዛ ነው ሀሳቡን እንትን የሚያደርገውና ሀሳብ አዲስ ሀሳብ አምጥተው ያንን ሀሳብ ዲስቶርት አድርገው ነው ስትሮማን ላይ ነው። ስለዚህ እንደዚህ ነው የሚያደርገው። ሚሲንግ ዘ ፖይንት ግን ኮንክሉዥኑ ከምንድን ነው? ከኦሪጂናል ፕሪሚስ ነው። ነገር ግን የባሰ ነው የሚያደርገው ነው እንጂ ከፕሪሚስ ከዛ ከኦሪጂናል ፕሪሚሱ አይወጣም ማለት ነው። ሌላው ደግሞ ኢምፖዝ ሬድ ሄሪንግ እና ስትሮማን the conclusion is relevant to the premise but which is drawn። እዚህ ጋር ሬድ ሄሪንግ እና ስትሮማን ላይ ኮንክሉዥኑ ከምኑ ጋር ነው ሪሌቫንት የሆነው? ከምኑ ጋር ነው? ከፕሪሚሱ which is drawn አዲስ ካመጣ ነው ፕሪሚስ ማለት ነው። ለምሳሌ እዚህ ጋርም ስንመለከት ስለ ኤሌክትሪሲቲ ያወራውን ብንመለከት ለምሳሌ ሰዎች ጥንቃቄ ላይ ኤክሰርሳይዝ ማድረግ አለባቸው ምናምን ያለው ከምን ተነስቶ ነው? ኤሌክትሪሲቲ ከሚለው ድራውን ከተደረገው ከኒውክሊየሩ ሳይሆን ድራውን ከተደረገው ተነስቶ ሪሊቫንት የሆነ ኮንክሉዥን ይሰጣል ይለናል ማለት ነው። ሶ ሚሲንግ ዘ ፖይንት ግን ኢሪሊቫንት ነው የሚሰጠው እንትን ኮንክሉዥን ከንትኑ ኢሪሊቫንት ነው ይለናል ማለት ነው። ስለዚህ ፋላሲ ኦፍ ሪሊቫንስ ይህን ይመስላል ማለት ነው። ሀሳብ አስተያየት ጥያቄ ካላችሁ ኮመንት ላይ ያስቀምጡልኝ። እንደውም የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ ማግኘት ትችላላችሁ። በሱ መሰረት ቴሌግራም ላይ ብዙ ጥያቄዎች ኖቶችም ስለሚለቀቁ እዛ ላይ አክሰስ ማድረግ ትችላላችሁ። በዋናነት ባለፈውም እንዳልኳችሁ ፋላሲ ላይ ጥያቄ መስራት ነው የሚያዋጣው። ስለዚህ ቴሌግራም ላይ ጥያቄዎችን ለማግኘት ፒን የተደረገውን ኮመንት ላይ ፒን አደርግላችኋለሁ። አሊያም ደግሞ የቪዲዮ ዲስክሪፕሽን ላይ የቴሌግራም ቻናል ሊንክ ማግኘት ትችላላችሁ። ይመቻችሁ።